ታዋቂው ስትሪመር አይሾስፒድ ከጠቅላይ ሚኒስትሩ ጋር ይገናኝ ይሆን? ኢትዮጵያ በሚኖረው ጥቂት ቀናት ቆይታ ብዙዎች የሚጠብቁት ጉዳይ ነው። ተከታዩ ልዩ መረጃችን በዚህ ጉዳይ ላይ ያጠነጥናል። አብራችሁን ቆዩ። ታዋቂው አሜሪካዊ ዩቲዩበርና የቀጥታ ስርጭት አቅራቢ ወጣት አይሾስፒድ ወይንም ዳረን ዋትኪንስ ጁኒየር አዲስ አበባን እየጎበኘ ይገኛል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በአሁኑ ወቅት ስፒድ ዳዝ አፍሪካ የተሰኘው ጉዞ እያደረገ ሲሆን አዲስ አበባ ሲደርስ የቱሪዝም ሚኒስትሯ ሰላማዊት ካሳ አቀባበል አድርገውለታል። ታዋቂው ዩቲዩበር በዛሬው ዕለት የአድዋ ድል መታሰቢያን በባዶ እግሩ ጎብኝቷል። በ20 የአፍሪካ ሀገራት ጉብኝት እያደረገ የአፍሪካን ባህልና ታሪክ ለዓለም እያስተዋወቀ የሚገኘው ታዋቂው ዩቲዩበር በኬንያ በነበረው ቆይታ በአንድ ቀን ውስጥ ብቻ ከ300,000 በላይ አዳዲስ ተከታዮችን በማግኘት የዩቲዩብ ተከታዮቹን ቁጥር 48 ሚሊዮን አድርሷል። ከኬንያ በነበረው አስደናቂ ቆይታ የሀገሪቱ ፕሬዝዳንት ዊሊያም ሩቶ በይፋዊ የማህበራዊ ትስስር ገጽ አይሾስፒድ እንኳን ወደ ኬንያ በደህና መጣ፣ ካሪቡ ኬንያ ሲሉ ይፋዊ አቀባበል አድርገውለት ነበረ። ስፒድ የሀገራት መሪዎችን በይፋ አግኝቶ ያነጋገረበት ጊዜ ነበረ። በምስራቅ አውሮፓ በነበረው ቱር የአልባኒያውን ፕሬዝዳንት ኤዲ ራማን በአካል አግኝቶ በቤተ መንግስታቸው አነጋጋሪ ቆይታ አድርጎ ነበር። ስፒድ ወደ አልባኒያ ባቀናበት ወቅት ወደ ሀገሪቱ ጠቅላይ ሚኒስትር ኤዲ ራማ ቢሮ በመግባት እንዳገኛቸውና እዚያም የስዕል ችሎታቸውን ለጠቅላይ ሚኒስትሩ እንዳሳየም የአልባኒያን ባንዲራ ምልክት በእጁ በመስራት አብረው ያሳለፉት ጊዜ በዓለማችን ከታዩ አነጋጋሪ ቪዲዮዎች መካከል አንዱ ነበረ። ከዚህ ውጪ በቅርቡም እንደ አውሮፓውያን አቆጣጠር በ2024 ወደ ኤል ሳልቫዶር ባደረገው ጉዞ ከፕሬዝዳንቱ ጋር ተገናኝቶ ቆይታ አድርጓል። ከፕሬዝዳንት ጋር ስለ ቢትኮይን እና ስለ ሀገሪቱ ሁኔታ ቀልድ አዘል ውይይቶችን አድርገዋል። የጆሆር ልዑል ወይም ማሌዥያም ቱንኩ ኢስማኤል ኢድሪስ ስፒድ ወደ ማሌዥያ ባደረገው ጉዞ የጆሆር ግዛት አልጋ ወራሽ ወይም ልዑል ከሆኑት ግለሰብም ጋር ተገናኝቷል። ምንም እንኳ ልዑሉ የሀገር መሪ ወይም ፕሬዝዳንት አሊያም ጠቅላይ ሚኒስትር ባይሆኑም ከፍተኛ የፖለቲካና የንጉሳዊ ቤተሰብ ስልጣን ያላቸው ሰው ናቸው። በአጠቃላይ አይሾስፒድ በዘመናችን ካሉ ወጣትና ተጽዕኖ ፈጣሪ የዲጂታል ሚዲያ ሰዎች አንዱ ሲሆን ተጽዕኖው ከኢንተርኔት አልፎ ከዓለም መሪዎች ጋር እስከ መገናኘት አድርሶታል። ከኬንያው አስደናቂ ጉብኝት በኋላ አዲስ አበባ የገባው ስፒድ በሚኒስትር ደረጃ አቀባበል ሲደረግለት ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትሩንስ ያገኝ ይሆን ወይ? በቀጣዮቹ ሰዓታት የሚደረጉት የስፒድ የጉብኝት መርሃ ግብሮች የሚነግሩን ይሆናል። ዳረን ዋትኪንስ ስፒድ እና የእንግሊዝኛ ቋንቋ ፈተና። ስፒድ በአፍሪካ ጉብኝቱ አዝናኝ፣ ፈረንጆቹ ክሬዚ የሚሉት አስደናቂ ጨዋታ አሊያም ቻሌንጅ ይፈልጋል። ይህ በሌሎች የአፍሪካ ሀገራት ታይቷል። ከሰሞኑ የዚምባብዌ፣ ሩዋንዳና ኬንያ ጉዞ ስለሚያደርጋቸው እያንዳንዱ እንቅስቃሴ በበቂ መልኩ ማብራሪያ የሚሰጠው ተራ ሰው አላጣም ነበረ። ከአትክልት ሻጭ እስከ አጫዋች፣ ከተራ መንደርተኛ እስከ ወጣቶችና ተማሪዎች ድረስ በሚገባ መግባባት የሚችሉ እንደነበሩ አስተያየት ሰጪዎች ይናገራሉ። በኬንያ ማሳይ ማህበረሰብ ጉብኝት ሲያደርግም በአፍ መፍቻ ቋንቋው እንግሊዝኛ በሚገባ አብራርተው አፍታተው ሲያናግሩትና ሲያጫውቱት በእርሱ ቋንቋ ተርናፕ ሲያደርጉት ነበር። በኢትዮጵያ መርካቶ አካባቢ በነበረው ጉብኝት ግን ያልታየም በግልጽ የቋንቋ ችግር ነበር። በአዲስ አበባ ጉብኝቱ በቂ ማብራሪያ የሚሰጠውና እርሱ የሚፈልገውን እብደት ሊጋራው የሚችል በቂ ሰው ወይም ሪሶርስ ከሌሎቹ የአፍሪካ ሀገራት አንጻር በሚጠበቀው መልኩ አይደለም ነው የተባለው። ከተራ ጨዋታ ባለፈ የስፒድ ወደ አዲስ አበባ መምጣትና አንድምታዎቹ እንዴት ይታያሉ የሚለው ደግሞ ሌላኛው ጉዳይ ነው። በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለው አሜሪካዊ ዩቲዩበርና የይዘት ፈጣሪ ዳረን ጄሰን ዋትኪንስ ጁኒየር ወይም በቅጽል ስሙ አይሾስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ጉብኝቱ ለኢትዮጵያ የቱሪዝም ዘርፍ ያለውን ፋይዳና በቆይታው ያስተላለፋቸውን ቁልፍ መልእክቶች እንደሚከተለው ማየት ይቻላል። አንደኛ፣ ለኢትዮጵያና ለቱሪዝም ዘርፉ የሚኖረው ጥቅም ነው። የስፒድ ጉብኝት ለኢትዮጵያ ገጽታ ግንባታና ለቱሪዝም ዘርፍ አበይት ጥቅሞች ይኖሩታል። ዓለም አቀፍ ተደራሽነት ዋነኛው ነው። ስፒድ በተለያዩ የማህበራዊ ሚዲያ አማራጮች ማለትም በዩቲዩብ፣ በኢንስታግራም፣ በቲክቶክ እና በኤክስ ገጾቹ ከ150 ሚሊዮን በላይ ተከታዮች አሉት። የቀጥታ ስርጭቱን ብቻ በመቶ ሺዎች የሚቆጠሩ ሰዎች በአንድ ጊዜ ተመልክተውታል። ይህ ማለት ኢትዮጵያ ያላትን አቅምና ውበት በነፃ ለዓለም አቀፍ ማህበረሰብ ለማስተዋወቅ ትልቅ ዕድል ፈጥሯል። ሌላኛው የተሳሳቱ አመለካከቶች
አመለካከቶችን መቀየር የሚለው አበይት ጥቅም ነው። ብዙ ጊዜ በምዕራቡ ዓለም ሚዲያዎች ስለ ኢትዮጵያና አፍሪካ የሚሰራጨው ምስል ከረሃብና ከጦርነት ጋር የተያያዘ ነው። ስፒድ አዲስ አበባን ሲጎበኝ ያሳየው ዘመናዊነት፣ የህንፃዎች ውበትና የከተማዋ ንጽህና በውጭው ዓለም ያለውን የተዛባ አመለካከት ለመስበር ትልቅ አስተዋጽኦ አለው። ሌላኛው የስፒድ መምጣት አበይት ጥቅሙ የወጣቶች ቱሪዝምን ማበረታታት ነው። የስፒድ አብዛኞቹ ተከታይ ወጣቶች ወይም ጄኔሬሽን ዚ በመሆናቸው ኢትዮጵያን እንደ ተመራጭ የጉዞ መዳረሻ እንዲያዩትና ወደፊት እንዲጎበኙት ተነሳሽነት ይፈጥራል። በሌላ በኩል በስርጭቱ ወቅት ስለ አዲስ አበባና ስለ ለውጡ የተናገራቸው መልእክቶችም ትኩረት የሳቡ ናቸው። ስፒድ አዲስ አበባን ሲመለከት በመገረም የተናገራቸውና ያስተላልፋቸው መልእክቶች የሚከተሉትን ይመስላሉ። ከነዚህ ውስጥ አንዱ ስለ ከተማዋ ዘመናዊነት የተናገረው ነው። አዲስ አበባ እንደደረሰና ከተማዋን መጎብኘት ሲጀምር የተሰማውን ስሜት ሲገልጽ ዋው እዚህ በጣም ውብ ነው። በአሜሪካ ሚዲያዎች ስለ አፍሪካ የሚነግሩንና እዚህ ያለው እውነታ ፍጹም የተለየ ነው። ከተማዋ እንደ አሜሪካ ወይም እንደ ማንኛውም ያደገ የዓለም ክፍል ዘመናዊ ናት በሚል ሐሳብ አድናቆቱን ገልጿል። ከመርካቶ ወደ ፒያሳ ሚኒሊክ አደባባይ ሲጓዝም በአፍሪካ ቆይታዬ እንደ አዲስ አበባ ግዙፍና የደመቀ ከተማ አላየሁም ሲል ተደምጧል። ስለ ልማት ስራዎችም አንስቷል። በተለይም ሳይንስ ሙዚየምን፣ የወዳጅነት ፓርክንና የአዲስ አበባን መንገዶች ሲመለከት ኢትዮጵያ እያደረገች ያለውን የከተማ ልማትና ለውጥን አድንቋል። ሌላኛው ስለ ኢትዮጵያ ሕዝብና ባህል የሰጠው አስተያየት ነው። ይህም አንደኛው እንግዳ ተቀባይነት። ስፒድ በሄደበት ቦታ ሁሉ ብዙ ሕዝብ በደስታና በሆታ ሲቀበለው ነበር። በዚህም የኢትዮጵያ ሕዝብ ያለውን ፍቅርና እንግዳ ተቀባይነት የማይታመን ሲል ገልጾታል። በተለይም ወጣቶች ያሳዩት ፍቅር አስደንቆታል። ሌላኛው ስለ ኢትዮጵያ ሕዝብና ስለ ባህሏ የሰጠው አስተያየት ከኢትዮጵያ ሴቶች ጋር የተገናኘ ነው። በጉብኝቱ ወቅት በተደጋጋሚ ሲናገር እንደተደመጠው የኢትዮጵያ ሴቶች ልዩ ተፈጥሯዊ ውበት እንዳላቸው በአድናቆት ገልጿል። ባህልና ታሪክንም በተመለከተ ብሔራዊ ሙዚየምን በመጎብኘት የሰው ዘር መገኛ የሆነችውን ሉሲን ወይም ድንቅነሽን ተመልክቷል። በዚህም ኢትዮጵያ የሰው ልጆች ታሪክ መጀመሪያ መሆኗን ለተከታዮቹ አስተምሯል። እንዲሁም የኢትዮጵያን ባህላዊ ምግብ እንጀራን በመቅመስ ያለውን ልዩ ጣዕም አድንቋል። በአጠቃላይ እይታ የአይሾ ስፒድ ጉብኝት መደበኛ ከሆነ የቱሪስት ጉብኝት በዘለለ ዲጂታል ዲፕሎማሲ ተብሎ ሊወሰድ ይችላል። እርሱ በነበረው አጭር ቆይታ በሚሊዮን ለሚቆጠሩ የዓለም ወጣቶች ኢትዮጵያ ሰላም መሆኗን፣ ሕዝቦቿ አፍቃሪና ደስተኛ መሆናቸውን እንዲሁም አዲስ አበባ በፍጥነት በማደግ ላይ ያለች ዘመናዊ ከተማ መሆኗን በተጨባጭ አስመስክሯል። ይህ ክስተት ኢትዮጵያ በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰርስ አማካኝነት ቱሪዝምን ለማሳደግ ለጀመረችው ስራ ትልቅ ማሳያና ስኬት ተደርጎ ሊወሰድ ይችላል። የስፒድ አፍሪካ የተሰኘው ጉብኝት ለ28 ቀናት ያህል በ20 የአፍሪካ ሀገሮች የቀጥታ ስርጭት የሚደረግ ሲሆን ኢትዮጵያም ከዋና ዋና ፌርማታዎች አንዷ ሆና ተካታለች። የእነዚህ ቀጥታ ስርጭቶች ዋነኛ ዓላማ ለዓለም አቀፍ ታዳሚዎቹ አብዛኞቹ ሰዎች ከዚህ ቀደም ደፍረው የማይጓዙባቸውን ቦታዎች ትክክለኛና የቀጥታ ተሞክሮ መስጠት እንደሆነ ይፋ አድርጓል። ይህም የተዋበ የጉዞ ቪዲዮ ብቻ ሳይሆን የአፍሪካን ጉብኝት ካለፉት ጉዞዎቹና ከተሳተፈባቸው ትልልቅ ዝግጅቶች ጋር ሲነጻጸር መንፈስን የሚያድስና ዓይንን የሚከፍት ተሞክሮ እንደሆነ ገልጿል። ስፒድ በአፍሪካ ባደረገው ሰፊ ጉብኝት ከኢትዮጵያ በፊት ባሉትና በኋላም በሚኖሩት ጉዞዎች ማለት ነው ስለ አህጉሪቱ ያለውን አመለካከት ጉዞው እንዴት እንደለወጠው በግልጽ ተናግሯል። አፍሪካ በቂ እድገት አለማግኘቷን የሚገልጹ የተዛባ አመለካከቶችን ለመስበር በምትኩ ሕያው የከተማ ሕይወት፣ ጠንካራ ባህሎችና የሚወደዱ ማህበረሰቦች ያሏት አህጉር እንደሆነች አሳይቷል። ብዙዎቹ የቀጥታ ስርጭቶቹ ከተመልካችና ከአካባቢው ነዋሪዎች ምላሽ ተሰጥተውበታል። እየታየ ያለው ነገር ከተሞች፣ ዘመናዊ መሰረተ ልማቶች፣ ሙዚቃና የዕለት ተዕለት ሕይወት ስለ አፍሪካ ጊዜ ያለፈባቸው አመለካከቶችን የያዙ አንዳንድ ዓለም አቀፍ ተመልካቾች እንደሚያስነቅ ተናግሯል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ልዩ መረጃችን ይህን ይመስል ነበረ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።